ተላላኪ ነው እያለ ነው። ገናናነታቸውን አጥቷል። የቀጠና ሀገራቶች ይላል ውሳኔ ሰጪነታቸውን አጥቷል። ውሳኔ ሰጪነታችንን አላጣንም። አባይ ተገደበ፣ ቀይ ባህርን ደግሞ ልናስመለስ እየተሞከረ ነው ያለው። አሁን ያለው መንግስት ስለ ቀይ ባህር አታንሱብኝ እያለ አይደለም ያለው። ስለዚህ በሌላ አነጋገር የግብፅ መሸነፍ ጁሃርን ከተቀመጠበት ቆርቆሮት አስነስቶት ይሆን ወይ? እኔ አንደኛ ይሄ የፖለቲካ አሳለፍ መቀየሩ ለኢትዮጵያ የልብ ሰጥቷታል። ምክንያቱም ኢትዮጵያን የሚጻረሩ እነ ግብፅ ጥፍራቸው ውስጥ ተደብቀዋል። ግብፅ እንደውም አሁን በአዲስ መልክ ከቱርክና ከሃውቲ ጋር አዲስ አሊያንስ ክሬት ታደርግ እንደሆነ ሚድል ኢስት ፎረም የሚባል የመረጃ አውታር አውጥቶታል። ወደ ቀይ ባህራችን ፈጣሪ የሰጠን ድንበራችን ነው። የሚገርም ነገር ወደዛ መመለስ መቻል አለብን። አባቶቻችን አስጠብቆ ያቆዩልን ነገር ነው። ስለዚህ ይሄ ትውልድ አሁን ያለው እኔ እናንተን ጨምሮ ለዚህ ጉዳይ ተዘጋጁ ነው ያለው። ቀጣይ እንደውም ምን ብሏል? አርኤስኤፍ አስመራን ዋነኛ ምንድነው ወታደራዊ ቤዞችን እደበድባለሁ ብሏል። የሚደበድበው እንግዲህ ይሄኛውን የእግረኛውን ከጨረሰ በኋላ የአየር ጥቃት እንዳይደርስበት ሊያወድሙ ይችላል ማለት ነውና ውድመት ሊከሰት ይችላል። የአርኤስኤፍ እንቅስቃሴ ለኢትዮጵያ እንደ ሎተሪ ነው። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን ፖለቲከኛው ጆሃር መሐመድ የሶማሌላንድ በእስራኤል እውቅና ማግኘቷን ተከትሎ አዲስ ትንተና ጽሑፍ አቅርበዋል። በዚህ ትንተና ጽሑፍ ውስጥ የቀንዱ አገራት በኢኮኖሚም ይሁን በፖለቲካ ውሳኔ መስጠት ደረጃቸው ዝቅ ብሎ የሚድል ኢስት አገራቶች ተላላኪ ሆኗል ስል ተችቷል። ምን ጆሃር ምን ይዞ መጣ፣ ለምን በዚህ ሰዓት መጣ የሚለውን ጉዳይ በስፋት የምንይዘው ይሆናል። በሁለተኝነት ደረጃ ጀነራል ተሾመ ገመቹ ለመላው ኢትዮጵያ ሕዝብ የቀይ ባህርን ለማስመለስ ተዘጋጁ ሲሉ መመሪያ አስተላለፉ። የጀነራሉ መልእክት ምንድን ነው ያዘው? ለሌሎች ሀገራቶችስ ምን መልእክት አለው የሚለውን ጉዳይ በስፋት የምንሄድበት ይሆናል። በመጨረሻ በሱዳን አልቡራንን በመደገፍ እየተዋጋ ያለው የኤሪትሪያ ሰራዊት ተፍረክርኮ ወደ ካሰላ ሽሽት መጀመሩን መረጃዎች ወጥተዋል። ሰራዊቱ ለምንድን ነው ከሱዳን ወደ ኤርትራ ለመመለስ የወሰነው? እንዲሁም ደግሞ ሰሞኑን በኤርትራ ጋሽባር ከሚባል አካባቢ ላይ የህዝባዊ አመፅ መቀስቀሱም ተሰምተዋል። የዚህ ህዝባዊ አመፅ ዓላማ ምንድነው? እንዲቀሰቀስ ያደረገ ጉዳይስ ምንድነው የሚለውን ጉዳይ በስፋት የምናየው ይሆናል። እንደተለመደው ለሚቀጥሉ 30 ደቂቃ እኔና ባልደረባዬ ደረጀ ይመር አብረናችሁ እንቆያለን። እናንተ ኢትዮ ውይይትን ሰብስክራይብ በማድረግ እንደዚህ ውይይቱን ደግሞ ላይክ እና ሼር በማድረግ ከኛ ጋር እንድትቆዩ እንጠይቃለን። ደሬ እንኳን በሰላም መጣ። እንኳን ተገናኘን አማን አለን። እንግዲህ መግቢያ ላይ ለማስቀመጥ እንደሞከርኩ እንግዲህ ፖለቲከኛ ጆሃር መሐመድ ጽሑፍ ጽፏል። እንግዲህ ለባለፉት 3 ወራት ምናምን አካባቢ ጆሃር ምንም ብዙ እንቅስቃሴ እያደረገ አልነበረም። ትንሽ የሆነ ተማሪዎች አመፁ ዩኒቨርሲቲ አካባቢ የተባለ ጊዜ አለ። እሱ ላይ ትንሽ ተውረጭ እንትን አለ። ከዛ በኋላ ጠፋ። ምን ላይ ነው የሚለውን ነገርም አልታወቀም። አሁን አዲስ ሀሳብ አይደለም። ቀንዱን በተመለከተ አንድ ጽሑፍ ይዞ ብቅ ብሏል። በዚህ ጽሑፉ ላይ ምንድነው በዋነኝነት ያስቀመጠው? የቀንዱ አገራት አዲስ አበባ፣ መቀሌ፣ አስመራ፣ ሞቃዲሾ፣ አርጌሳ እዚህ ቀንዱ አካባቢ ያሉ አገራት ሞቃዲሾን ጨምሮ ውሳኔ መስጠት አቂማቸው የፖለቲካል ውሳኔ መወሰን አቂማቸው በጣም እየመነመነ ሄዶ ለሩቅ ምስራቅ አገራቶች ለማዕከላዊ ምስራቅ አገራቶች ጥገኛና ተላላኪ አሽከር ገረድ ሆኗል ሲል ነው የከሰሰው። እያንዳንዱ በዚህ ቀንድ አካባቢ ላለው ችግርና ጥፋት ሁሉ ችግሩ የሚመጣው ኢምፖርት የሚደረገው ከማዕከላዊ ምስራቅ አገራት ነው። እነዚህ ገልፍ ስቴቶች እንደፈለጉ በውስጣዊ ጉዳይ ገብቶ እየፈተፈቱ ነው የሚገኙት የሚል ነገር ነው እንግዲህ ትችትን ያቀረበው ጆሃር። እንደውም ወረድ ብሎ ምንድነው ያነሳው ሀሳብ? ኢትዮጵያ ጠንካራ ነበረች። እንደ ኢትዮጵያ ጠንካራ ነበሩ ሀገራቶች ደግሞ አሁን ሁሉ ነገራቸውን ለትናንሽ ሀገራቶች እነዚህ ገልፍ ሀገራቶች አሳልፎ ሽጠዋል የሚል ነገርም አንስቷል። ይሄ ጽሑፉ ድባብ ነው። ምናልባት ጆሃር ለምንድን ነው ነገሮችን በዚህ ደረጃ ፍሬም ማድረግ የፈለገው?
ምን አዲስ ክስተት ተፈጠረ? ምናልባት እነዚህ የገልፍ ስቴቶች እንግዲህ ቆይተዋል። እዚህ ኢትዮጵያ የሚሆኑ ቀንድ ሀገራቶች ሱዳን ጋር ጣልቃ ገባሉ፣ ኤርትራ ጋር ምናምን የሚባለው ትችት ከመጣ ባለፉት 7 ዓመታት ሲሰማ አይኖረ ነገር ነው። ምንድነው አዲሱ ነገር ብለን ስናይ አዲሱ ነገር አሁን ሶማሌላንድ እና እስራኤል ለሶማሌላንድ እውቅና መስጠቷ ነው። በዚህ እውቅና መስጠት ውስጥ ጀዋርን ያልተመቸው ወይ ደግሞ ለጀዋር ፖለቲካ አደጋ የሆነ ነገር አለ ወይ? ለምንድን ነው ይህንን ሰበብ ይህንን ቅብ የዚህ የማዕከላዊ አገራትን እንደ ሽፋን አድርጎ ይዞ መምጣት የፈለገው ነገር ሀሳብ ምንድን ነው የሚለውን ጉዳይ ብንዳሰው መልካም ይመስለኛል። ምናልባት እስቲ እዚህ ላይ ሀሳብን ስጥና የራሴ ሀሳብ ጨምርበታለሁ። እሺ አማን አመሰግናለሁ። የጀዋር ሀሳብ እንግዲህ ከራሱ ከመሰረታዊ ከሆነ ከፖለቲካው ቋቋም ነው የሚቀዳው። ለምን ይሄን አለ የሚለውን ስንመለከት በሁለት መክፈል ይቻላል። አንደኛ ኢትዮጵያ እንግዲህ እንዳልከው እዚህ ሶማሊላንድ አካባቢ የተፈጠረው የፖለቲካ ሁነት አዲሱ ክስተት ኢትዮጵያን ወደ ባህር በር የሚመልሳት ነው። ያ ደግሞ አጠቃላይ ውስጣዊ ያለውን ብሔረተኝነት ለማዳከምና ሀገራዊ አንድነትን በማነቃቃት ረገድ ትልቅ አስተዋጽኦ ይኖረዋል። ኢቭን ከዚህ ከባህር በሩ ባሻገር አሰብ አካባቢ ያለውንም ክሌም የበለጠ እንድናጠናክረና እንድናገኝ ኢትዮጵያ የሀገራዊ ብሔረተኝነት እሱ በደንብ እያቆጠቆጠ እያደገ የሚሄድበት ሁኔታ አለ እና ያ ደግሞ ለጀዋር አይነት ኢትኒክ ኢንተርፕረነር የሚባሉ ወይም ደግሞ የብሔር ፖለቲካ ነጋዴዎች ለእነሱ ብዙም ቁባ ይስጣቸው ከሚል መውሰድ እንችላለን። የተናገረው ነገር ቅቡ ስትመለከት ትክክል ይመስላል። ቅርፊቱን ስትመለከት ደካማ ሀገር በአንድ ጠንካራ ሀገር ልክ እንደ ኢንስትሩመንት እንደ ዲቫይዝ ይጠቀሙበታል። በቃ ደካማ ከሆንክ ብሔራዊ ክብር አይኖርህም። ማንኛውም ሀገር መጥቶ ያንተን አጠቃላይ የፖለቲካ ሁነት ለራሱ ብሔራዊ ጥቅም በዛ በሚመች መልኩ ሊቀይረውና በፈለገው መልኩ ለፖለቲካ ማርኬት ሊያውለው ይችላል የሚል ነገር ነው። ገልፍ ስቴት ለምሳሌ ዩኤኢ ስትመለከታት በጣም ደካማ ትንሽ ሀገር እኮ ነበረች። በጣም የሚገርም እኮ ነው። 1960ዎቹ አካባቢ በሀገርነት የተወለደች ነች። እቺ ሀገር አሁን አርኤስኤፍን ትረዳለች። ደቡብ የመን ውስጥ አንድ ሀገር ልታዋልድ ትጥራለች። ሶማሊላንድን እዛ አካባቢ ያለውን ወደብ ራሱ ዲፒ በሚባል እሷ ነች እንግዲህ ኢንቨስት የምታደርገው ነች። ትንሽ ሀገር ምን ያህል እንግዲህ ፓወርፉል እንደሆነች የሚያሳይ ነገር ነው። አነሰም በዛም በኢኮኖሚ ካልጠነከርክ፣ ፖለቲካ በጣም ካልተረጋጋ የደካማ ሀገሮች ዲቫይዝ ወይም የእነሱ ደግሞ መጠቀሚያ እንደምትሆን ጀዋር ባይናገረው ኦልሬዲ የፖለቲካ ሀሁ ነው ይሄ ነገር። ግን ከዚህ ባሻገር ግን ደካማም ሆነ በጣም ዋይዝሊ ጠንካራ ከሆኑ ሀገሮች ጋር ስትራቴጂክ የሆነ አላያንስ ክሬት አድርገህ ከዛ በኋላ ውስጣዊ ችግሮችን ቀርፈህ ጠንክረህ የምትወጣበት ሁኔታም ዝግ አይደለም ማለት ነው። እነ ደቡብ ኮሪያ እኮ ስትራቴጂካሊ ከአሜሪካ ጋር ተዋህደው ነው አሁን ጠንካራ ሀገር የወጡት ማለት ነው። ታይዋንን ስትመለከት ትልቋ ግዙፍ ቻይናዋ አጠገቧ ያለች ከአሜሪካ ጋር ያላት ስትራቴጂክ አሊያንስ እንደ ሀገር እንዲሁም ጠንካራ ኢኮኖሚና ፖለቲካ ሊኖራት አድርጓታል ማለት ነው። እና እኛም እስራኤል አሁን የፈጠረችልን ሽንቁር አለ። በዛ ሽንቁር አማካኝነት የምንፈጥረው ስትራቴጂክ አሊያንስ ምናልባት እሱ የጠቀሳቸው ገልፍ ስቴቶች ራሱ እነሱን የምንገራገርበት እነሱን በእኛ ኢንተረስት ዛቢያ እንዲሽከረከሩ የምናደርግበት እድልም ዝግ አይመስለኝም። ከዛ አንጻር መታየት አለበት። መልካም እንግዲህ ምንድነው እሱ እዛ ጋር ጽሁፉ ላይ ያስቀመጠው እንደ ኢትዮጵያ ጠንካራ ሀገራት የነበሩት እንኳን በዚህ ሂደት ውስጥ ገብቶ እነዛ ትናንሽ ሀገር ተላላኪ እስከመሆን ድረስ ሄደዋል የሚል ነገር ነው ያነሳው። ይሄ ቃል ዝም ብሎ አይደለም። ጀዋር ኢትዮጵያ መቼ ነው ጠንካራ ነበረችው? አሁን ደግሞ ምን በማድረጓ ነው የገልፍ ስቴት አሽከር ነው ተብላ ልትጠቀስ የቻለችው የሚለው ነገር መዳሰሱ ጠቃሚ ይመስለኛል። እንግዲህ ምናልባት ጀዋር ኢትዮጵያ ጠንካራ ነበረችበት ዘመን ብሎ ያነሳው የኢህአዴግ ዘመን ከሆነ እሱ ብዙ ጊዜ ትንሽ ያው ብሔር ተኮር ፖለቲክሱ መሬት የያዘበት ያን ዘመን ስለሆነ ከእሱ አስተሳሰብ ጋር የሚገናኝም ስለሆነ ያን ነው እንደ ጥንካሬ የሚወስድበት ዘመን ከሆነ ኢትዮጵያ ከቀይ ባህር በሴራ ተገፋችበት በታሪካዊ ጠላቶችና በውስጥ ባሉት ኢትዮጵያ ጠል በሆኑ ሀገርን በመሩ ኃይሎች ከቀይ ባህር ተገፍታ ተጽዕኖ ፈጣሪነቷን ያጣችበት ዘመን ነው። እሱን ነው ወይ ኢትዮጵያ ጠንካራ ነበረችበት የሚለውን ነገር ያነሳው የሚል ጥያቄ እንድናነሳ ነው የሚያደርጉ። ወይስ ስለ ቀይ ባህር አንዳችም ቃል የማይተነፈስበትን በዘመነ ወያኔ ስለ ቀይ ባህር ያነሱት ኃይሎች እንኳን ፖለቲከኞች እንኳን የሚሸማቀቁበት ኢትዮጵያ እናንተ ወራሪዎች ናችሁ፣ ሲያስፈልግ ቮልካኖ ፈንድቶ ቀይ ባህር ይመጣል፣ ቀይ ባህርን ሸጠኛ አይደለን ምልልክ ነው የሚለውን ነገር ንግግር በጣም የፌዝና የለበጣ ንግግሮች በሚደረጉበት ዘመንን ነው ወይ ኢትዮጵያ ጠንካራ ነበረች? አሁን ግን የቀይ ባህር አሁን ግን የዩኤኢ አሽከር ሆነች ያስባለው የሚል ነገር ጥያቄ እናነሳለን። ወይስ
ኢትዮጵያ ጠንካራ ነበረችበት የተባለ እንግዲህ ቀይ ባህርን በተመለከተ በንጉሱ ዘመን ነው በዲፕሎማሲ ያለምንም ደም ጠብታ ቀይ ባህርን መልሶ ማምጣት የቻሉበት ዘመን ነው። እሱን ወይ ብሎ አልጠቀሰ። ደርግም ቢሆን ደግሞ ይሄንን ንጉሱ ያመጡትን ስታተስ ኮ ለማስቀጠል አስፈላጊው መስዋዕትነት ከፍሏል። እሱ ጠንካራነት ዘመናችን የትኛው ለምን ፍሬም አላረገም ነው። ሁለተኛ ይሄንን አሁን ኢትዮጵያ ጥንካሬን አታ አንገቷን ደፋችበት ተባለበት ዘመን ኢትዮጵያ ቀይ ባህርን ለማስመለስ በማንኛውም መንገድ ለዛም በኃያላን ሀገራቶች ጋር ጥሩ ፖለቲካ ጫውታ የተጫወተች አሸናፊ የሆነች መጣችበትን ዘመን ነው ወይ ኢትዮጵያን ገደፋች ብሎ የሚያነሳው? ምን ነገር ምንድነው ያደርጋል? ኦኬ ይሄ ሁሉ ነገሮች ኢትዮጵያን ገደፋችበት ሳይሆን ችግሮቿን፣ ጥፋቶቿን፣ የጠላቶቿን ሴራ እያፈራረሰች ነው ካል ለምን ታረጀዋል? ለምን ብቅ አለ? ለምን ይሄን ነገር በዚህ ነገር ፍሬም ማድረግ ተፈለገ የሚለው ነገር ማየቱ ጠቃሚ ይመስለኛል። እንግዲህ ኢትዮጵያ አባይ ላይ ያገኘችው ድል በቀይ ባህር ላይ ለመድገም ስትንቀሳቀስ ግንባር ቀደም በዚህ ጉዳይ ሰለባ የሆነና ተጽዕኖ ፈጣሪነቱ የመነመነበት ግብጽ ነች። ስለዚህ የግብጽ አንገት መድፋት አሳስቦት ይሆን ወይ? ጄንዌን ነው የምንጠይቆኛ። ለምን ተላላኪ ነው እያለ ነው። ገናናነታቸውን አጥቷል። የቀጠና ሀገራቶች ይላል። ውሳኔ ሰጪነታቸውን አጥቷል። ውሳኔ ሰጪነታችንም አላጣንም። አባይ ተገደበ፣ ቀይ ባህርን ደግሞ ልናስመለስ እየተሞከረ ነው ያለው። አሁን ያለው መንግስት ስለ ቀይ ባህር አታንሱብኝ እያለ አይደለም ያለው። ስለዚህ በሌላ አነጋገር የግብጽ መሸነፍ ጆሃርን ከተቀመጠበት ቆርቆሮታ አስነስቶት ይሆን ወይ? እነዚህ የገልፍ ስቴቶች ለምሳሌ ዩኤኢ ያልተገባ ጣልቃ ገብነት እሷን እንግዲህ ያላት ፓወር ስትመለከተው ካላት የጂኦግራፊ ሳይዝ ካላት ታሪክ ጋር የሚመጥን አይደለም እና ቀጠናው ላይ ትልቅ ስራ እየሰራች ነው። ምናልባት ከዛ አንጻር ተመልክቶት ይሆን? ይኸውልህ ምንድነው መሰለህ ከብሔራዊ ጥቅም አንጻር ነው የምናየው አይደል እንዴ? አሁን እኛ መቼም ዘመን ነገ ቅድም እኮ አነሳው እኮ የባለፉ 27 ዓመት ስለዚህ ጉዳይ ይነሳም ነበር። ስለ ቀይ ባህር አይነሳም ነበር። እሱ እንደ ጥንካሬ ነው ወይም ወሰደው። እሱን ካልከኝ እሱ እንደ ጥንካሬ የሚወሰድ ከሆነ ወይ ኢትዮጵያ ቀይ ባህር መመለሱ ሀገራዊ አንድነትን ስለሚያጠነክር ይሄ የመከፋፈል የብሔር እሳቤን ስለሚያዳክም ከዛ ፖይንት ኦፍ ቪው ሊተች ይችላል። እንትን ራሱ ምንድን ነው ሶማሊላንድን አሁን እውቅና ስንሰጥ ካነወሩት ወገኖች አንዱ እሱ ነበር። ረጅም ጽሑፍ ይጽፋል። አዎ ነገርኩህ እኮ በዛ ሂደት ውስጥ እኛ የምናደርገው ነገር ምንድን ነው? የእኛም ብሔራዊ ጥቅምና አንድነታችን ሊያጠነክር የሚችልና የጋራ ዳቦን እንድንሰራ ኔሽን ቢልዲንጋችን የሚያጠነክር ነገር ነው አለ እየተደረገ ያለው። ይሄን ለምን ተቼ ነው እኔ ሰውዬ ማለት ነው። ተላላኪነት ሌላ ጉዳይ ነው። ቅድም እኮ አንስቷል እኮ አንተ ታይዋን ከአሜሪካ ጋር ሆና ጥቅም ያስከብራ ታይዋን ዛሬ ከቀጠና ውስጥ ምን አልተፈላጊ ሀገር እየሆነች እንደሆነች ደቡብ ኮሪያ ማንሳት እንችላለን። ሰሜን ኮሪያ እንደዛ የኢከክ ቦታ ሆኖ ደቡብ ኮሪያ ምን አይነት የብልጽግና ቦታ እንደሆነ እንደዚህ ጫውቶ የራስን ብሔራዊ ጥቅምና ሀገርን ማበልጸግ ምኑ ጋር ተላላኪነቱ? ኢቭን ተላላኪ የሆነ ራሱ ሀገርን ካበለጸግ ችግር የለውም። ነገርኩህ እኮ ደቡብ ኮሪያ አነሳሁልህ እኮ ደቡብ ኮሪያ እኮ ምን አይነት ደረጃ ላይ እንደደረሰችው ማለት ነው። ስለዚህ ጆሃር እሱ ሳይሆን አሁን እኛ በምናደርገው ነገር የተጎዳችው ግብጽ ስለሆነች ግብጽ ስትነካ የጆሃር አይን ያለቅሳል ወይ ነው ጥያቄው ያለኝ እኔ። ፖይንቱ አንድ ቪዲዮ ነበር አለ ግብጽ ላይ የሆነ ንግግር ሲያደርግ በወያኔ ዘመን የወጣ አይ ቲንክ ቪዲዮ ላይ የወጣ አይደለ የኦነግ ባንዲራ ይዞ እዛ ግብጽ ላይ ማለት ነው የሆነ ብቻ ስቴጅ ምናምን አለና ኦኤምኤን ሚዲያ ማለት ነው። እና በደንብ መታየት ያለበት ከሱ ፖይንት ነው። ፈለግኩ ታውቃለህ ኢትዮጵያ አንገት እየደፋች ነው አለ። የትኛው ዘመን ላይ አንገት የደፋች ብዬ ፖይንቱን ስፈልግ አጣው። ምናልባት አሁን ሊሆን የሚችል ሊያሳምነኝ የሚችል ሁለቱ ነገር ናቸው። አንደኛው አገራዊ አንድነቱ ሲመጣ የብሔር ፖለቲካው ገዢ ያጣ ይሄዳል። ይሄ ደግሞ ያሳስበዋል። እሱ የተወለደ ያደገበት በዚህ ፖለቲካ ውስጥ ስለሆነ አንድ እሱ ነው። ሁለተኛው ነገር ግን ግብጽ ገናናነቷን በዚህ ቀጠና አካባቢ ማታቷ በአንጻራዊ ደግሞ ኢትዮጵያ አንገቷን ቀና አድርጋ ተጽዕኖ ፈጣሪነቷን መጨመሩ ጆሃርን አስቀይሞታል ማለት ነው። ከሁለቱ አንዱ ነገር ነው። አሁን ይህን ጽሑፍ ልጻፍ የተቻለበት እንጂ አዲስ ፋክተር እኮ የለውም። አዲስ ፋክተሩ ለሶማሌላንድ እስራኤል እውቅና መስጠቷ እንጂ ምንም ነገር የለም። የዩኤኢ የሳውዲ ምናምን ቆየ እኮ 7 ዓመት ሞላ ወሬ መወራ ከጀመረ ምንድን ነው አሁን አዲስ ሆኖ መጣበት ምክንያት የሚለው ነገር። ውድ አድማጭ ተመልካቾቻችን እናንተም በዚህ ጉዳይ ላይ ፖለቲከኛ ጆሃር መሐመድ አሁን በዚህ ደረጃ ይሄንን ጉዳይ ያነሳበት ምክንያቱ ምን ይመስላችኋል? ሪሊ እውነት ኢትዮጵያ ጥቅሟን እያሳለፈች አንገት ደፍታ ጥቅሟን እየሸጠች ሆና ነው ወይስ የኢትዮጵያ ጥቅም መከበር የሱ ፐርሰናል ፖለቲካን የሚጎዳና ፕላስ ደግሞ የግብጾችን ኢንተረስት ይጎዳል ከሚል አንጻር ነው? ከምን አንጻር ነው የጽሁፍ የተጻፈ የሚለው ጉዳይ ሀሳብ እንዲሰጡ እየጠየቅ ወደሚቀጥለው አጀንዳ መሄዱ ጠቃሚ ይመስለኛል።
እንግዲህ ቀጣይ አጀንዳ ጀነራሉ እንግዲህ መመሪያ ያሳለፉ ጀነራል ተሾመ ገመቹ ምንድነው ከዚህ በፊት ኢትዮጵያ ቀይ ባህርን እንዴት እንደተገፋች ቀይ ባህር የገፋችበትን ሂደትን ነው ያብራሩት። ይሄ ነገር ደግሞ መቀጠል የለበትም። በሴራ በተንኮልና ሀገር ጠል በሆኑ ኃይሎች ከዛ እንድንገፋ በሁለቱም በኩል በውጭ ጠላታችን በውስጥ ደግሞ ውስጥ ያሉት ለዛ ተባባሪውና ኢትዮጵያ ቀይ ባህር መገፋቱ አግባብ ነው ብሎ በሚያስቡ ኃይሎች ይሄ ሴራ ተከናውኗል። አሁን ግን ይሄ ሴራ መቀጠል የለበትም። ወደ ቀይ ባህራችን ፈጣሪ የሰጠን ድንበራችን ነው። የሚገርም ነገር ወደዛ መመለስ መቻል አለብን። አባቶቻችን አስጠብቆ ያቆዩልን ነገር ነው። ስለዚህ ይሄ ትውልድ አሁን ያለው እኔ እናንተን ጨምሮ ለዚህ ጉዳይ ተዘጋጁ ነው ያለው። እናት ሀገር ጥሪ ጣርቷል። በቃ እናት ሀገር ጥሪ ይሄ እናት ሀገር ጥሪ እንዴት አየ? እኚህ ጀነራል በነገራችን ላይ ከዚህ ቀደምም አንድ ፕሬዘንቴሽን አቅርበው ነበር። በጣም ግሩም የሆነ ፕሬዘንቴሽን እንደውም የኢትዮጵያ ባህር በር በተመለከተ ዴብዝ ያለው አናሊሲስ ትንታኔ ከሰጡት የጦር አመራሮች አንዱ እሳቸው ናቸው እና ግሩም ነጥቦችን አንስተው ነበር ከዚህ ቀደም እና ይሄ አሁን ያው ክተት ነው እንግዲህ የታወጀው በአጭር ቋንቋ እንደ ክተት ነው የሚቆጠረው። በእርግጥ ይሄ ክተት ከዚህ ቀደም ተነግሯል። አሁን ግን ዲግሪው ይለያያል። የሚለያየው ለምን መሰለህ? ኢትዮጵያ ውስጥ እንግዲህ ኢትዮጵያ የባህር በር በምትልበት ጊዜ ማሾፊያ ነበረች ከዚህ ቀደም። ለምሳሌ የሶማሊላንድን በተመለከተ ኤምኦዩ ስንፈራረም ኢትዮጵያ ውስጥ ያሉ ተቃዋሚዎች እንዲሁም ደግሞ መንግስትን የሚያነውሩ ኃይሎች ብዙ ትንታኔ ሰጥተዋል። በጣም የከሰረ የማይረባ እንዲሁም ደግሞ ኢትዮጵያ ያላት የዲፕሎማሲ ሂደት የወደቀበት ጠላቶቿን ጎትቶ እዚህ ሶማሊያ ያመጣባት ምናምን ተብሎ ነበረ። ያ ግን አካሄድ አሁን በደንብ ቆም ተብሎ መጤን እንዳለበት እና በዛ አካሄድ መንግስት የሄደበት ወደብ ለማግኘት የሄደበት አካሄድ በጣም ጥበብ የተሞላበት እንደሆነ አሁን ሰዎች በደንብ የሚረዱት ይመስለኛል። ምክንያቱም እስራኤል እውቅና ስትሰጥና አሁን ደግሞ ኢትዮጵያ ያን ወደብ ለማግኘት ያላት እድል ከ50% በላይ መሆኑ ስናይ እኔ አንደኛ ይሄ የፖለቲካ አሳለፍ መቀየሩ ለኢትዮጵያ የልብ ሰጥቷታል። ምክንያቱም ኢትዮጵያን የሚጻረሩ እነ ግብፅ ጥፍራቸው ውስጥ ተደብቀዋል። ግብፅ እንደውም አሁን በአዲስ መልክ ከቱርክና ከሀውቲ ጋር አዲስ አሊያንስ ክሬት ታደርግ እንደሆነ ሚድል ኢስት ፎረም የሚባል የመረጃ አውታር አውጥቶታል። እና ግብፅ በጣም የምትይዘውን የምትጨብጡን አታለች ማለት ነው። እና የኢትዮጵያ ተቀናቃኞች የሚይዙትን የሚጨብጡትን ባጡበት በዚህ ሰዓት ብሔራዊ ጥቅምን አሳደህ ቶሎ ማግኘት ያለብህ ሁኔታ አለ ማለት ነው። አንድ ይሄ ነው። ሁለተኛ ወረስት ሴናሪዮ ኬስ ሴናሪዮ የሚባል ነገር አለ አይደለ? በጣም ኃይለኛውን ነገር አሳይተህ ከዛ ደግሞ የተሻለ ነገር የማግኘት ሁኔታ ማለት ነው። ኢትዮጵያ የወደብ አገልግሎት ወይም ደግሞ ወደብ ማግኘት አለባት የሚሆን ነገር ወደ አሰብ የምታደርገውን ክሌም በጣም አጠንክራ ስትሄድ እዚህ ከሶማሊላንድ ጋር የተፈራረምነውን ወደብ የምናገኝበትም ዲግሪ ወይም ፍጥነት በእጅጉ ያፋጥነዋል ወይም ደግሞ እድሉን በጣም ያሰፋዋል የሚለውን ነገር ሁለተኛው በኬስ ሴናሪዮ ማስቀመጥ ይቻላል። ነገር ግን የጀነራሉ ንግግር ስትመለከተው ኦን ማድረግ ነው፣ ባለቤትነት ነው፣ ባህር በራችን ድንበራችን ነው የሚለው ነገር አሁን ከተፈጠሩ የፖለቲካ አሰላለፍ አንጻር በጣም ወርቃማ ቻንስ ነው። ይህን ወርቃማ ቻንስ ማባከን የለብንም። እንግዲህ ክተት ከተባለ ምንም ሌላ ቋንቋ የለውም። ወደ ጦር ዘመቻ ወይም በጦር ኃይል ሊሆን ይችላል። በጦር ኃይል በጉልበት እንደውም አንዳንዶች በጉልበት እንደ አማራጭ ብንጠቀመው አይ ቲንክ ለኢትዮጵያ ትልቅ እድል ይፈጥራል ይላሉ አንዳንዶች ነው የምልህ፣ ሁሉም አይደለም። ለምን ኢሳያስ ያለበት የፖለቲካና የኢኮኖሚ ሁኔታ ፍራጃይል ስለሆነ ትንሽ ጦርነቱ ከገባ ፍርክስክሱ ይወጣል የሚል ነገር ነው። አይ ከዛ አንጻር አሁን ኢትዮጵያ ያለችው በዲፕሎማሲው ረገድ ትልቅ ስኬት እያስመዘገበች ነው። የዚህ የሶማሊላንድ ወደብ ማግኘታችን የማይቀር ነው። እስራኤል እኛን ኢትዮጵያን ማለት ነው ጎትታ እዛ ውስጥ ልትከተን የሚችልበት እድል ሰፊ ነው። ምክንያቱም ኢትዮጵያን ይዛ ነው እስራኤል ወደዛ ልትገባ የሚችለው። ያንን ማግኘታችን ደግሞ አሰብን ከእንደገና ሌላ የባህር በር የምናገኝበት እድል ሰፊ ነው የሚለው ነገር አለ እና ሁለት የባህር በር እንግዲህ እንዳላጣን ምንድነው ዶራል የሚባለውን ወደብ እንግዲህ ግብፅ በድብቅ ተፈራርማለች። እዛ አካባቢ ብዙ ስራዎች እየሰራች ነው እና ሁለት እንግዲህ ወደብ በአንድ የምናገኝበት ደግሞ ሌላ መልካም የሆነ ጊዜ የሚመጣም ይመስላል። በእርግጥ የአሰቡ ብዙ ሪስክ አለው። እንግዲህ በጦር ኃይል ከተባለም የራሱ የሆነ ሪስክ አለው። ነገር ግን ህልም ተፈርቶ ሳይተኛ አታደርም። ምናልባት እንግዲህ አንድ ዓለም አቀፍ ተቋምም እንትን አቅርበዋል። ኢትዮጵያና ኤርትራ መካከል በዚህ 2026 ጦር ሊፈነዳ ይችላል የሚል ትንተናዎች ቀርበዋል። ምንድነው ወደዚህ ነገር የሚያመላክተው? አሁን በኢትዮጵያ በኩል ይሄ ጉዳይ የህልውና ጉዳይ ተብሎ ፍሬም የተደረገው
ወይ ወደ ቀይ ባህር እንወጣለን የመኖርና ለመኖር ህልውና ነው አይን ነገር ማለት ነው። ለዚህም ነው መስለኛል ወታደራዊ መሪዎቹ ይሄ በጣም ስማርት ሆኖ በዲፕሎማሲ ፕሬዠር ፈጥረን ኤርትራን ፕሬዠር ውስጥ ከተን ይህንን ነገር ማግኘት የምንችልበት መንገድ ካለ እሰየው በጣም የሚመረጠው ነገር ነው። ነገር ግን ምርጫው ሌት ምርጫ የለም ወይ ባህር በራችንን ማስመለስ ወይ እንደዚህ መጥፋት ነው የሚሆነው ነገሩ ማለት ነው። ስለዚህ ይሄ ጉዳይ ወደዛ የሚሄድበት ያንን ከወጣው እንትን ጋር አያይዘን ሊፈልግ ነው። ጦርነቱ የመከሰቱ እድሉ በጣም ሰፊ ነው የሚለው ነገር ሪስክ ፋክተር ይባል መሰለኝ። ሪስክ ፋክተር እና ሰፊ ነው እድሉ በጣም ሰፊ ነው። ጦርነቱ የመከሰቱ ሁኔታው የማይቀር ጉዳይ ነው የሚል ነገር ነው። በኤርትራ በኩል ደግሞ ያለው ነገር የሚታወቅ ነገር ነው። እንግዲህ በዚህ ሂደት ውስጥ አሸማጋይ ሀገር ካልመጡ ባይዞ ጉዳዩ ከጊዜ ወደ ጊዜ እያየለ እየመጣ ነው። ሎክ ግብጽ ዶራሌ ያለውን ወደብኛ የምንጠቀምበትን እዛ ላይ ካባ እያደረገች ነው። እንግዲህ በእጁ አስገባች ማለት ምን ሊሆን እንደሚችል መገመት ነው ያለበት። በዚህ ሂደት ውስጥ የተገኘውን የሶማሌላንድንም ቢሆን ከምንም በላይ ደግሞ የኛ አቃችን የሆነን ሀሳብን ደግሞ ገፍተን ካለንበት ማለት ነው ሌላ ጊዜም የለንም። ባይዞ አሁን ያለው ነገር በጣም ምቹ ጊዜ ነው። አሁን ቀጠናው አካባቢ ላይ የተፈጠረው ለሶማሌላንድ እውቅና መስጠቱን ተከትሎ አዲስ ኃይል መፈጠሩ ምናምን ነገር ይሄ ወርቃማ ጊዜ ነው። ማንኛውንም ነገር ማድረግ የምንችልበት መንገድ ይሄ ነው። ግን እኔ እንደሚገባኝ ከሆነ በዲፕሎማሲ የሚሆን ነገር አይመስለኝም። ለምን ሁሉም በአቂሙ ቡድን እየተመሰረተ ይላሉ በቀጠናው አካባቢ ላይ። ይሄ ቡድን ከተመሰረተ አይቀር እኛ ደግሞ በምንም ልንቀይረው ማንችለው ባይዞ ቀላል ነገር አይደለም። የሉና ጉዳይ ማለት ቀላል ነገር አይደለም። የሉና ጉዳይ ይዘን በዚህ ሂደት ውስጥ ገባሉ ማለት ነው። ለኛ ጦርነትን ቢወጣ ቅዱስ ነገር ነው ማለት ነው። የሚገርም ነገር ማለት ቅዱስ ነገር ነው የሚሆነው ማለት ነው። ለምን የሉና ጉዳይ የገጠመን ነገር ስላለ ይሄን ጥያቄ በማንሳታችን ደግሞ አንገታችን ላይ ገመድ እየገባ ስለሆነ ወይን አንገታችን ላይ ገባ ገመድን በጥሰን አንገታችን ላይ ገመድ የገጠጡትን ወደ ጥልቅ ባህር ካልወረወርናቸው ወይኛ ባህር እንገባለን ወይ እነሱ ባህር ይገባሉ ማለት ከሁለቱ አንድ ነው የሚሆነው ምርጫው ማለት ነው። ስለዚህ የጀነራሉን ጥሪ እኔ ከዛ አንፃር ነው ማለት አንተ ጥያቄ ልጠይቅ። እዚህ ጋር ኢትዮጵያ ሶማሊላንድ ላይ ያለውን ወደብ የምትጠቀምበት በሊዝ ነው እንግዲህ በባለቤትነት ሳይሆን በሊዝ ነው። እሱን የምትጠቀምበት እድል ክፍት ቢሆንና ያን እድል ብታገኝ አሰብን የማግኘት ወይም ደግሞ አሰብን ክሌም የማድረግን እድል ይቀንሰዋል ወይስ ደግሞ ያጠናክረዋል? ምን አይነት ሴናሪዮ ሊፈጠር ይችላል? ይኸውልህ ማለት ስለዚህ የሚቀርበት ይሄ በምንም አይነት መንገድ ኮምፕሮማይዝ የሚደረግ ነገር የለውም። መምጣት አለበት አሰብ መምጣት አለበት በቃ ሌላ ምንም አማርኛ የለውም ማለት ነው የሚታየኝ። አይ ቲንክ ወደ መጨረሻ አጀንዳ እንድና እስቲ በኤርትራ አካባቢ ምንድነው የተፈጠረው? እስቲ ኤርትራ እንግዲህ የተነሳው ይሄ ሱዳን አካባቢ እንግዲህ ሰራዊቶቹ ወደ ከሰላ ተመሙ የሚባለው ነገር እሱ ነገር ምናልባት ከዚህ ቀደም እንግዲህ አርኤስኤፍ ፓወር ቴክ እያደረገ ምንድነው እንግዲህ የአርኤስኤፍ ኃይሎች ብዙ ቦታዎች እየተቆጣጠሩ ነው። እንደውም የአርኤስኤፍ ደጋፊ የሆነችው ዩኤኢ ከዚህ ከኢትዮጵያ የሚነሳ በምስራቅ በኩል አጠቃላይ የፉል ስኬል የሆነ ኦፕሬሽን ሊከፍት እንደሆነ መረጃዎች እየወጡ ነበረ እና የአልቡርሃን ሰራዊት ቀን እየከዳው ነው። የአልቡርሃን ደግሞ አሊያንስ ደግሞ ሻቢያ ነው። ያ ሻቢያ በሚመታበት ጊዜ መበተኑ የማይቀር ነው። እኔ እንግዲህ የነዳጅ አካባቢውን እንደተቋጠሩ ሰምቻለሁ። በዚህ ከሁለት ቀን በፊት በነበረው ዘገባ ሪፋይነሪው እና አርኤስኤፍ በጣም በእጅጉ እየተስፋፋ ነው። እንግዲህ ያለውን ፓወርም እያጠናከረ ነው። ይሄን እንግዲህ ይሄ ተደምሮ ነው እንግዲህ እነ ግብጽ እንዲሁም ደግሞ ሌሎቹ ይሄንን አርኤስኤፍ የሚደግፉት የሻቢያን መንግስት ጨምሮ ከፍተኛ ድንጋጤ ውስጥ የገቡት ማለት ነው። ጦሩ እንግዲህ ተበትኖ ወደዛ ተመለሰ ማለት ትልቅ ሽንፈት ነው። ቀጣይ እንደውም ምን ብሏል አርኤስኤፍ አስመራን ዋነኛ ምንድነው ወታደራዊ ቤዞችን እደበድባለሁ ብሏል። የሚደበድበው እንግዲህ ይሄኛውን የእግረኛውን ከጨረሰ በኋላ የአየር ጥቃት እንዳይደርስበት ሊያወድሙ ይችላል ማለት ነውና ውድመት ሊከሰት ይችላል። የአርኤስኤፍ እንቅስቃሴ ለኢትዮጵያ እንደ ሎተሪ ነው። ከዚህ ቀደም በሱዳን ፖለቲካ ውስጥ የተለመደ ነገር ነው። ሁለት ቡድኖች ይወጣሉ። አንደኛው ቡድን ፕሮ ግብጽ፣ አንደኛው ቡድን ፕሮ ኢትዮጵያ እና አርኤስኤፍ የኢትዮጵያ ፕሮ የሆነው በጣም ተስፋፍቶ ስቴብል የሆነ የፖለቲካ አደረጃጀት ሱዳን ውስጥ እንዲፈጥር እንግዲህ የእኛም ጥረት ሊኖር ይገባል። ኢቭን ጋምቤላ ውስጥ ያለው የፖለቲካ ራሱ ውጥንቅጥ ራሱ በተወሰነ ደረጃ ፈር ሊያገኝ ይችላል። ምክንያቱም የአርኤስኤፍ ያለው ኢንትረስት እና የአልቡርሃን ኢንትረስት ስለሚለያይ ማለት ነው። እና ኤርትራ ሽንፈት፣ እዛ አካባቢ ያለው ሽንፈት ለኢትዮጵያ የምስራች ነው። መልካም እንግዲህ ዋናው ነገር የሆነው ምንድን ነው? ሰራዊቱ
ኤርትራ ሱዳን ውስጥ የነበረው ባይዘው እንትን ብቻ አይደለም፣ ፖለቲካዊ ጥያቄ ብቻ አይደለም፣ የሶስት ጥያቄም አለ። ባለፈው አሁን ሲያረጉ የነበረው የነዳጁን መስመር ሳይነኩ ነበር የሚዋጉ የነበረው። ነዳጁ ደቡብ ነው ያለው፣ ሪፋይነሪው ሰሜን ነው ያለው። ይሄን ወደ ፖርት ሱዳን የሚሄዱን አይነኩም ነበር። ማጀኑ ለሁማኒቴሪያን እንኳን ይሄ የሚገባበትም ማለት ነው እየዘጋሉ። የሚገርሚ ነገር ማለት ነው። ነገር ግን ነዳጁ ወጥቶ የሚሸጥበትን ይስማማሉ። አረፍም አልቡራንም ማለት ነው። ይሄን ነበር። አሁን ግን ያለፈና ፈጥኖ ደራሹ ወርቁ ቦታ ነበር የያዘው። ይሄኛው ደግሞ የያዘው ነዳጁን ቦታ ነበር የያዘው፣ ነዳጁ ሪፋይነሪው። አሁን ፈጥኖ ደራሹ ያንን እያሸነፈ ሲመጣ የነዳጁን ጉዳይ የተጋራ መጣ። አሁን የሱዳን ጥያቄ ስልጣን ብቻ አይደለም፣ ነዳጅም ጭምር እየሆነ ነው የመጣ ነገሩ ማለት ነው። አሁን ይህ በእንዲህ እንዳለ ሌሎች ፍሪክሽኖች አሉ፣ አንጃዎች አሉ። ሻዕቢያ አስተባብሮ ከአልቡራን ጋር ሆኖ አርኤስኤፍን እንዲወጋ ያደረጋቸው አሁን እነሱ ናቸው የመጀመሪያ ደረጃ ያመጹት። አንቀበልም የሻዕቢያ ትእዛዝ የሚል ነገር ነው ያነሱት። አንቀበልም፣ አንዋጋም የሚል ነገር ፈጥኖ ደራሹ አንዋጋም አሉ። በዚህ ጋር ተያያዘ ነው እንግዲህ ሻዕቢያን ጦርነት ውስጥ የሚቀጥል ከሆነ ቅጥረኛ ጦር ነኝ እኔ፣ ሌላ ባለ ጉዳይ የማይዋጋ ከሆነ ቅጥረኛ ጦሩ ብቻ ነው በራሱ ባይዞ እየተፈረከረከ ወደ ከሰላ እየተመመ ያለው ፍረስትሬሽን እንትን ያመጣው ማለት ነው። ለምን ቅጥረኛ ባለቤቶቹ አልተዋጉት ለምን ይዋጋ ለምን ይሞታሉ የሚል ጥያቄ አለው ማለት ነው። ወደ ከሰላ ስተም ደግሞ ምን መጣ? ትጥቅ አውርድ የሚባል ነገር መጣ። ትጥቅማ ይዛችሁ አትድም ትጥቅኛ ነው የሚለው ነገር መጣ ማለት ነው። ስለዚህ በጣም አደገኛ ችግር ውስጥ እየገባ ነው ያለው ማለት ነው የኢሳያስ መንግስት። እንግዲህ በሂደት የምናየው ነው። አገር ውስጥም ችግር አለ። አንድ ቢቢሲ ያወጣ መግለጫ ቢቢሲ ላይ አንድ የተገደለ ወጣትን ተከትሎ የሆነ ህዝባዊ አመፅ የሚመስል ነገር ተቀስቅሷል። በእርግጥ ኤርትራ ውስጥ ብርቅ ነው ህዝባዊ አመፅ። እንደው በተወሰነ ደረጃ እንደ በአደባባይ ወጥቶ ራሱ መቃወም እንደው የተወሰነ ደረጃ እንደ ብርቅ ስለሚታይ እንግዲህ ቢቢሲ ዘግቦታል። ያን ያህል የተቀጣጠለ በጣም ትልቅ ፈንዳሜንታል የሆነ ህዝባዊ ቤዝ ያለው አመፅ አይደለም። ነገር ግን የተወሰነ አካባቢ እንግዲህ የኤርትራ መንግስት በአደባባይ የሚቃወሙ ኃይሎች ወጥተዋል የሚል ነገር ነው ዘገባው ላይ። አይ ቲንክ የዛሬውን እዚህ ላይ ብናጠቃልል ጥሩ ነው። እንግዲህ ውድ አድማጭ ተመልካቾቻችን እናንተም ኤርትራን የገጠማትን ችግር አስመልክቶ ውጫዊም ውስጣዊ ነው። ከውጭ ሱዳን ያለው ሰራዊት ወደ ሀገር ቤት የመመለስ ሁኔታ ጦርነት አልዋጋም የሚል ስሜትን ይዞ እንደተመለሰ፣ አገር ቤት ውስጥ ደግሞ ያለው አንዳንድ የአመፅ መልኮች እየታዩ ነው ያሉት። የኢሳያስ መንግስት ዕጣ ፈንታ ምን ይሆናል የሚለው ጉዳይ ላይ እያንዳንዳቸው የራሳቸውን ሀሳብ እንዲሰጡን እየጠየቅን የዛሬውን ኢትዮ ውይይት ዝግጅታችንን በዚሁ እናጠቃላለን። በሌላ ጊዜ እስክንገናኝ ድረስ ቸር ሰንብቱ።